ምን ነው ዝኑ ችግር አለ እንዴ? ጋሼ አባዬ እኮ ቤቱን በላያችን ላይ ሸጠው። እባክዎ የሆነ ነገር ማድረግ ከቻሉ ለጤና ያድርግለት ከማለት ውጭ ምንም ማድረግ አይቻልም። እውነትም ለጤና ያድርግለት እንዴ! ሰው ግን እንዴት በዚህ ልክ ያብዳል? ኑሐሚ ይሄ ቤት ያንቺም ጭምር ነው። በፍጹም እንዳትሳቅቅ። እሱም አባዬ የመጨረሻ ዕጣው ጎዳና እንደሚሆን በጣም እርግጠኛ ነኝ። ተይ ኑሐሚ እንደዚህ አትበይ። ታላቁ መጽሐፍ እኮ ክፉን በደግ መልሱ ነው የሚለው። የዛሬውን ጨካኝ ተሰማ ሳይሆን የትላንቱን የዋህን ተሰማ ነው ማየት አለብን። በያውን ተነሽና እራት አቅርቢልን። ናውም አልመጣም እንዴ? ዳግምስ ኤሚስ? ለካ ቤተሰብ ያጠገብ የለ። ይሄ ሰውዬ ደግሞ እዚህ ምን ሊያደርግ መጣ? ጋሺ እርሶን አስቀየማ የወጣችውን ልጅ በክብር ልመልሳት ነው የመጣሁት። ሲጀመር አንተ ስለ ክብር ምን ታውቅና ነው? አረ ላይኩን በፈጠረ ተረጋጋ። መጀመሪያም እኮ እንደማይሆን ነግሬህ ነበር። እባክሽ እስቲ ለአባትሽ እውነቱ እንዲረዱ እድል እንስጣቸው። እሱ ያዋጣኛል ብለሽ ሄደሽ አልነበረም? ምን ነው ተመለሰሽ መጣሽ? እና ታዲያ ከቤቷ ወዴት ትሄድ? ልጄ እንኳን ደህና መጣሽ። አሁን እኮ እዚህ ጋር ቤተሰብ ካጠገቤ የለም ስትል አልነበር እንዴ? ይኸው አንተም ብለው ሲመጡ ደግሞ ካጠገብ ልታረቃቸው እየሞከርክ ነው። ጋሼ ምናልባት ኤርሚያስ እንዳለው እውነቱ እስኪወጣ ድረስ ቤተሰብ ሆነን መቀጠሉ ሳይሻል አይቀርም። እንደውም እራት ሊቀርብ ሲል ነው የመጣችሁት። አረፍ በሚል ምንድን ነው የተፈጠረው? ፋንቱ የኮማንደሩን የኮንትሮባንድ ሚስጥራዊ ሰነዶች ለዳግምና ለሲምባ ሰጥታ አካባቢውን ለቃ ለመሰወር ስትሞክር መንገድ ላይ በድንገት ከዳጊ እናት ጋራ ወይዘሮ ዝናሽ ጋራ ፊት ለፊት ተገናኘች። ዝናሽ በድንጋጤና በደስታውና እውነት አንቺ ፋንቱ ነሽ አለች። ፋንቱም እንግዲህ አይደለሁም ብል መዋሸት ይሆንብኛል። ዝናሽ በደስታ ያቀፈቻት ቆይ ግን የት ሄደሽ ነው እንደዚህ ጥፍት ያልሽብን? ለሁላችንም እኮ የእግር እሳት ሆንሽብን። ናሆም እኮ ያንቺ ልጅ ነው። ምንም እንኳን እኔ ባሳድገው እናቱ ነሽ። የወለድሽው አንቺ እናቱ ነሽ። በያሁን ወደ ቤት እንሂድ ባክሽ አለቻት። ፋንቱ ግን አይ እኔ መሄድ አልችልም አለች። ዝናሽ ለምን ልትይዛት እየሞከረች በይ በይ ቀልዱን ትተሽ እንሂድ። ከስንት ልፋት በኋላ በስንት መከራ አግኝቼሽ ማጥዬሽ አልሄድም። ቆይ ለምንድነው አብረሽ መሄድ ያልፈለግሽው አለቻት። ፋንቱ አሁን ያለውበት የስራ ህይወትና ከናሆም ጋራ ስለምገናኝ ችግር የለውም ያለውበት ተመችቶኛል አለች። በድብቅ ትገናኝ እንደነበር ስትገልጽ ዝናሽ ክፉኛ ደነገጠች። የናሆም ሰርጉ ዕለት ቆይ ለምን ቀረሽ ስትላት አይ መጥቼ ነበረ ተደብቄ ታድሜ ነር አለቻት። ዝናሽ ይሄንን ስትሰማ ለምን እኛ ክፉነን እንደ ይሄን ያክል የሰርጉ ዕለት በድብቅ መገናኘት አሁን ደግሞ ከናሆም ጋር በድብቅ እየተገናኘው ነው አልሽኝ። ቆይ ይሄን ያክል ምን አድርገናችሁ አላለች። ፋንቱ ኧረ በፍጹም ምንም አላደረጋችሁንም ያው አንቺ ስላሳደግሽው እናትነቱን እንዴት አድርጌ ልቀማሽ ብዬ ነው ብላ ወደ ቤት መመለስ እንደማትችል በትህትና ነግራት ትታት ሄደች። ዝናሽም ወደ ቤቷ ተመለሰች። በሌላ በኩል አቶ ተሰማ ጋሽ ላይኩንም በጭካኔ ደም በደም ካደረገ በኋላ ወደ ቤቱ ተመልሶ ሚስቱ ስትወቅሰው ምንም ሳይጸጸት ወይኑን እየቀዳ ስሜቱን የጸጸት ስሜት አልታየበትም ነበረ። ሚስቱ በቁጣ ግን ለምንድነው ሂደ ላይኩንን ይቅርታ የማትጠይቀው ለምንድነው አለችው። ምን ነው ጠቡን የጀመረው እሱ አይደል እንዴ? አሁን አማላጅ ለምን ይልካል አለች። አረ የምን አማላጅ መላክ ነው? ሂድ ይቅርታ ጠይቀው እኮ ነው ያልኩ። አንዴ ስመታለት ተሳስቼ ነበረ፣ ሁለቴ ግን ብመታለት የኔ ስህተት ነው። ስለዚህ ለዛ ነው የመተውት። ሚስቱ በሁለተኛ ጊዜ መጣላታቸውንና እንደተመታ ስላላወቀች ምን ብላ ደነገጠች። ጭራሽ አንተነ እጅን እሱ ላይ ያነሳው አለችው። በል ከዚህ በላይ እኔ ካንተ ጋራ ምንም መቀጠል አልችልም፣ ከዚህ በኋላ እንለያይ አለችው። ተሰማ ቤት ለቀሽ መውጣት ትችያለሽ፣ እኔ በቅርቡ ስኬት ማማ ላይ እወጣለሁ አላት። ሮማን የተባለችው አታላይ ሴት ተሰማ በቢዝነስ ስም እያታለለች የህፃናት ወተትና ህገወጥ መድኃኒት በጋራ ለማስመጣት ገንዘቡን ሙሉ ለሙሉ እያሟጠጠችው እንደሆነ ግን እሱ አልገባውም ነበረ። ኑሐሚን ላይኩን ላይ ባደረገው ነገር ጥፋተኝነቱን ልትነግረውና ምን እየተካሄደ እንደሆነ ልትወቅሰው ወደ አባቷ ስትመጣ አባቷ ግን በግልፍተኝነት ከእናቷ ጋራ ሲጣላ ደግሞ አገኘችው። በዛ መሃል ቤቱ እንደተሸጠ ሰማች። ቤቱ መሸጡን ስትሰማ ክፉኛ አበደች። ወደ ናሆም ዘንድ ሂዳ እውነቱን ነገረችው። ኑሐሚን እየጮኸች ናሆም አባዬ እኮ ቤቱን በላያችን ላይ ሸጠው እኮ ከጋሽ ስጦታ ያገኘውን ቤት ሸጠው እያልኩ ነው አለችው። ናሆም በንዴት ፊቱ ተለዋወጠ። ምን እያወራሽ ነው? አባትሽ እንደዛ አደረጉ? ላይኩን እንደበደቡ አሁን ደግሞ ቤቱን ሸጡት ከሚስታቸው
ከአባታቸው ጋር ሰላም አይደሉ። ቆይ ምን እየተካሄደ ነው? ይሄማ ዝም አልልም። ናሆም ተሰማና ያቺ አታላይ አክስቱ ሮማን በካፌ ውስጥ አብረው ተቀምጠው ሲያወሩ ማየቱን ለእናቱና ለኑሐሚን ነገራቸው። እናቱን በከፍተኛ ንዴት እገላታለሁ፣ ያቺ የማትረባ ሴትዮ ነፍሷን ነው የማወጣላት፣ መቼ ነው ከቤተሰብ የምትርቅ እያለች ከመኝታ ቤት ውስጥ የቀድሞውን ሽጉጥ አውጥታ ልትሄድ ስትል ናሆም በንዴት ሽጉጡን ከእጇ ላይ ቀማት። ናሆም ሽጉጡን ይዞ እየወጣ የቤተሰቤን ሰላም ያናገችውን ያችን ሴት ራሴ አግኝቼ እበቀላታለሁ፣ ዞር በሉልኝ እያለ እናቱንና ኑሐሚንን ገፍትሮ በቁጣ ወጣ። ናሆም ሽጉጡን ይዞ ሮማን ያለችበት ቦታ ድረስ ሄደ። ሮማን ግን በናሆም ሽጉጥ ከመደንገጥ ይልቅ ታፌዝበትና ልታናድደው ሞከረች። ሮማን እየሳቀች ምን ነው አንተም እንደ አባትሽ በሽጉጥ ልታስፈራራኝ ነው ወይስ ልትገለኝ ነው? ሽጉጡ ለኔ ነው እያለች አፈዘችበት። ናሆም ሽጉጡን ወደ እሷ አነጣጥሮ አዎ ላስፈራራሽ ነው የመጣሁት፣ ካሁን በኋላ ከቤተሰቤ ላይ የማትጠፊ ከሆነ ጥይት አላባክንም፣ አንቺ ሰይጣናት ፈታተኝን ሲል ሮማን ግን ይበልጥ እየተሳለቀች ኧረ እባክህ ለምን ታዲያ የቤተሰቡ ነፃ አውጪ፣ እኔ ነፃነታቸውን ከሰጧቸው ለምን ተኩሳ አገለኝም አለችው። ናሆም በከፍተኛ ንዴት ጥሎ በሽጉጡ ሰደፍ ግንባሯን መታት። ሮማን ደንግጠው ወደ ኋላ ብትሸሽም እያንዳንዳችሁ ተራችሁን ጠብቁ፣ ይበልጥ ሰይጣን እያደረጋችሁ ነው፣ ማን እንደሆነ ካሳያችኋለሁ ስትል ዛሬም ዛቻዋን ቀጠለች። በዚህ ሁሉ ምስቅልቅል መሃል ኤሚ ከአባቷ ከጋሽ ላይኩንና ተጣልታ ከኤርሚያስ መርጣ ከቤት ወጥታለች። ኤርሚ ግን እሷን በድብቅ ይዞ ከመጥፋት ይልቅ ለአባቷ ክብር ሲል ነገሮችን በስርዓት ለመጨረስ ወሰነ። ኤሚ እያለቀሰች አንተን አምኜ ስለመጣው ከቤተሰብ ጋር ስለተጣለው ከቤት ልታባረረኝ ነው አለችው። ኤርሚ በፍቅር አይን እያያት በፍጹም እንደዛማ አላደርግም፣ አንቺን መቼም ከህይወት ያላስወጣሽም፣ ግን ቤት ስትገቢ በክብር በሙሉ ክብርሽ ነው እንጂ ከቤተሰቦች ጋር ተጣልተሽ አይደለም። ለአባትሽ ክብር መስጠት አለብሽ። ደረጃቸውን መርቀው በክብር እንዲሰጡኝ እንጂ ሰርቄ መሄድ አልፈልግም አላት። ኤርሚ ኤሚን ይዞ በቀጥታ ወደ ጋሽ ላይኩን ቤት ሄደ። በክብር ይቅርታ ለመጠየቅና ፍቅሩን በቅንነት ለማስረዳት ቆርጦ ተነስቷል። ኤሚና ኤርሚያስ ጋሽ ላይኩን ቤት ደረሱ። ጋሽ ላይኩን ዝናሽ ኑሐሚን በተሰማ ጭካኔና በቤተሰቡ ላይ የሚያደርሰው ግፍ ቤቱን መሸጡ አዝነው በተቀመጡበት ወቅት ኤሚና ኤርሚያስ ወደ ሳሎን መጡ። ጋሽ ላይኩን መጀመሪያ ላይ ኤርሚያስን ሲያየው ስለ ክብር ምን ታውቃለህ? አንቺ ደግሞ አልመለስም እሱ መርጫለሁ ብለሽ ሂደሽ አይደለ? ለምን መጣሽ ብሎ ሊቆጣቸው ሞከረ። ዝናሽ ግን ኧረ ተው እንደዚህ አይባልም፣ እንኳን ደህና መጣሽ ነው የሚባል፣ ኤሚዬ እንኳን ደህና መጣሽ ብላ ልታረጋጋቸው ሞከረች። ኤርሚያስ ግን በትህትና እውነቱን ሊያስረዳቸው ሞከረ። ነገር ግን ይህ ውይይት ገና ሳይጀመር ከውጭ የሮማን ወጥመድ ሰብሮ በከፍተኛ ፍጥነትና በንዴት ወደ ቤት የመጣው ናሆም ድንገት መሬት ላይ ተዘረረ። ሽጉጡን ይዞ ሊያስፈራራት ወጥቶ የነበረው ቀንም ከአቶ ተሰማ ጋር ተጣልቶ የነበረው ናሆም አሁን ላይ ክፉኛ ተደብድቦ ቆስሎ በደም ተለውሶ መሬት ላይ ተዘረረ። ኑሐሚንና ኤሚ በድንገት ናሆም መሬት ላይ ሲወድቅ ሲያዩ በከፍተኛ ድንጋጤ ጮሁ። ወንድሜ ናሆም ምን ሆነ ነው? ወይኔ ልጄ! ሁሉም ቤተሰብ ተደናገጠ። ተመልካቾቻችን ናሆም ከማን ጋር የተጋጨ ይመስላችኋል? ሮማን ነው ያስደበደበችው ነውስ አቶ ተሰማ ጋር ነው የተጣሉት? ተመልካቾቻችን የዛሬው የታሪካችን ጉዞ እዚህ ላይ ያበቃል። በሚቀጥለው ክፍል እስከምንገናኝ ድረስ ታሪኩን ከወደዳችሁት ላይክ በማድረግ እና ለወዳጆቹ በማጋራት እንዲሁም ሀሳብና አስተያየታችሁን በኮሜንት አጋሩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ክፍል እስከምንገናኝ ድረስ ደህና ሰንብቱ።